ጤና ይስጥልን የተከበራችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ የሰዓቱን ዜናዎች ይዘን ቀርበናል። ከመላው ስቱዲዮና የስርጭት ባለሙያዎች ጋር ዜናዎቹን ዮሐና መኮንን ወደ እናንተ ያደረስኩ አብራችሁ ቆይታ አደርጋለሁ። አብራችሁን ሁኑ። ቀዳሚ ወዳደረግነው ዜና አልፋለሁ። በከተሞች የሚስተዋለውን የመኖሪያ ቤት ችግር ለመፍታት በመንግስት በኩል ፖሊሲ ተቀርጾ እየተሰራ መሆኑን የከተማና መሰረተ ልማት ሚኒስቴር አስታወቀ። እስካሁን በተሰሩ ስራዎች ከ1.5 ሚሊዮን በላይ መኖሪያ ቤቶች መገንባታቸውም ተገልጿል። ቴዎድሮስ ደሴ ተጨማሪ አለው። ኢትዮጵያ ከ120 ሚሊዮን በላይ የህዝብ ቁጥር ያላት ቢሆንም ከቁጥሩ ጋር ተመጣጣኝ የመኖሪያ ቤት አቅርቦት ባለመኖሩ ዜጎች በመኖሪያ ቤት እጥረት እየተቸገሩ ናቸው። በተለይም አዲስ አበባን ጨምሮ በሌሎች ትልልቅ ከተሞች የሚኖሩ አብዛኞቹ ዜጎች የቤት ባለቤት አይደሉም። ባለፉት ዓመታት የዜጎችን የቤት ፍላጎት የሚመጥን የቤት ግንባታና አቅርቦት ባለመኖሩም በርካቶች በቤት ኪራይ ዋጋ ሲማረሩ ብሎም ለእንግልት ሲዳረጉ ማየት የተለመደ ሆኗል። ባለፉት ዓመታት ዜጎች የቤት ባለቤት መሆን የሚችሉበት ስርዓት ባለመዘርጋቱ ችግሩን የበለጠ አባብሶት እንደነበር የከተማና መሰረተ ልማት ሚኒስትሯ ወይዘሮ ጫልቱ ሳኒ ከአሚኮ ጋር በነበራቸው ቆይታ ገልጸዋል። አሁን ላይ እንደ ሀገር በከተሞች የሚስተዋለውን የመኖሪያ ቤት ችግር ለመፍታት በመንግስትና በግሉ ዘርፍ የተለያዩ የቤት ልማት አማራጮችን በመዘርጋት ወደ ስራ መገባቱንም ሚኒስትሩ አንስተዋል። 80% ገደማ የሚሆነው ፕራይቬት ሴክተሩ እንዲሳተፍበት 20% ገደማ የሚሆነው ደግሞ መንግስት በተለያየ መንገድ የሚሰራበት መሬት መንግስት የሚያቀርብ ከሆነ ባለሀብቱ ባለው ዕውቀትና ባለው ሪሶርስ የሚሰራ ከሆነ 70%ን ባለሀብቱ የሚወስድበት 30%ን ደግሞ መንግስት ፍትሃዊነትን ለማረጋገጥ ለሚገባቸው አካል ደግሞ ወስዶ የሚሰጥበትን መንገድ እየሰራን እንገኛለን። ዜጎችን በተለያየ መንገድ አሁን 70-30 በሚልህ መንገድ ሁለተኛ ደግሞ በህብረት ስራ ማህበራት ተደራጅተው መሬት ቀርቦላቸው የፋይናንስ ከባንክ እንዲያገኙ ተደርገው እየተሰራበት ያለበት ይሄ ብቻ ሳይሆን ደግሞ ዜጎች በራሳቸው ይዞታ ላይ ቤት ሰርተው ለሌሎች ማከራየት እንዲችሉ ደግሞ ኢንሴንቲቭ የምንሰጥበት መሆኑን ነው የምናየው። ባለፉት 5 ዓመታት ቤት አልባ የሆኑ ዜጎችን የቤት ባለቤት ለማድረግ በተሰሩ ስራዎችም ከ1.5 ሚሊዮን በላይ ቤቶች መገንባት መቻሉንም ሚኒስትሯ ገልጸዋል። በተለይ ከለውጡ ወዲህ ወደ 1.2 ሚሊዮን ቤት ነው እንግዲህ በግለሰብም በተለያዩ ቅድም በመላቸው ጉዳዮች ቤት መሰራት አለባቸው ብለን እቅድ ጥለን ነበር። 1 ሚሊዮን 500 ቤቶች ማሳካት ይችላል በ5 ዓመት ውስጥ ላለፉት እንግዲህ 16 ዓመት ገደማ መሳካት የቻለው 380 ሺህ ቤቶች ብቻ ናቸው። እንግዲህ ላለፈው 16 ዓመትና በዚህ ላለፈው ደግሞ 6 ዓመት ውስጥ የተሰራው የቤትን መጠን ካየን የሚገናኝ ነገር አይደለም ማለት ነው። የቤቶች ልማት የኗሪዎችን የቤት ችግር ከመፍታት ባሻገር የከተሞችን ገጽታ በመለወጥ ረገድም ሚናው የጎላ ነው ብለዋል። አንድ የቤት ችግር ለመፍታት ሁለት ደግሞ በከተሞቻችን አካባቢ ያሉ ከደረጃ በታች ያለውን ደግሞ አካባቢ ከመቀየር አኳያ የራሱ ትልቅ ሚና የተጫወተበት ነው። 74 ገደማ የሚሆነው የከተሞቻችን አካባቢ ከደረጃቸው በታች ያሉ መሰረተ ልማቶች ናቸው። ይሄንን በከፍተኛ ደረጃ እየቀየረ ያለ ትልቅ የሃውሲንግ ስትራቴጂ ነው እየተከተለን ያለው። ለምሳሌ ቤተ መንግስት አካባቢ ያለውን የአዋሬን ብቻ አንስቶ ማየት ይቻላል። ገጽታውን ቀይሯል። እዛው ሳለ የስራ እድል ተፈጥሮላቸው ደረጃቸውን የሚጠብቅ ፍትሃዊነትን ለማረጋገጥ ከፍተኛ ሚና ተጫውቷል። የዜጎችን ክብር የሚጠብቅ ኢትዮጵያውያንን የሚመጥን ህይወት ደግሞ እንዲኖሩ የተደረገበት መንገድ ትልቅ ሚና የተጫወተ ስለሆነ ይሄንን ከዚያ አኳያ እየሰራን እንገኛለን። የመሰረተ ልማት ግንባታዎችን ወጪ ቆጣቢ በሆነ መንገድ በተያዘላቸው የጊዜ ገደብና የጥራት ደረጃ እንዲጠናቀቁ ለማስቻል እየተሰራ ነው ሲል የሰሜን ሸዋ ዞን ከተማና መሰረተ ልማት መምሪያ ገለጸ። በበጀት ዓመቱ ለመሰረተ ልማት ፕሮጀክቶች ግንባታ የሚውል ከ124 ሚሊዮን ብር በላይ ከማህበረሰቡ ተሰብስቧልም ተብሏል። በላይ ተስፋዬ ዝርዝሩን ይዟል። ፕሮጀክቶችን በተያዘላቸው ጊዜ ለማጠናቀቅ የተቋማትን ጠንካራ ክትትልና የማህበረሰቡን ተሳትፎ የሚጠይቁ ናቸው። በሰሜን ሸዋ ዞን በበጀት ዓመቱ በተለያዩ ከተሞች እየተከናወኑ የሚገኙ ፕሮጀክቶች ምን ላይ ናቸው ስንል የነዋሪና
የቡልጋ ከተማ አስተዳደር የሥራ ኃላፊዎችን ጠይቀናል። በእቅድ የተያዙ ፕሮጀክቶች ማህበረሰቡን ያሳተፉ ስለመሆናቸው ነው የሥራ ኃላፊዎቹ የተናገሩት። ኮብስ 410 ሜትር አንጥፈን ጨርሰናል። ወደ 520 ሜትር የሚሆን ተፋሰስ በቁፋሮ ላይ ነው ያለነው። የመብራት ዝርጋታ ከማህበረሰቡ የተሰበሰበ 2.9 ሚሊዮን ብር ከዛ ከከተማ አስተዳደር አውጥተን ወደ 11.5 አካባቢ ብር አድርገን ጨርሰናል ማለት ነው። ወደ 10 የሆኑ ፕሮጀክቶችን እነዚህ እየሰራንበት ያለበት ሁኔታ ነው ያለው። ኦልሞስት አብዛኛው ኮብልስቱን አጠናቀል ወደ ርክክብ ያደረግንበት ሁኔታ ነው ያለው። ተፋሰስ ስራ አለ። እሱንም ኦልሞስት ርክክብ ያደረግንበት ሁኔታ ነው ያለው። የመንገድ ስራ ማሽኖችን ብለው ወደ ማለቅ ላይ ነው ያለው። አዳራሽ ስራም አብዛኛው በየፊኒሽንግ ስራ ላይ ነው ያለው። ወደ 4.5 ሚሊዮን አካባቢ እንደዛ ይሆናል። ህብረተሰቡን በመሳተፍ አንድ የሸማች ማህበር ሱቅና አዳራሽ መጋዘን እያሰራን ያለንበት ሁኔታ ነው ያለው። በበጀት ዓመቱ ከ120 በላይ ፕሮጀክቶችን ለማከናወን ታቅዶ እየተሰራ እንደሆነ የሰሜን ሸዋ ዞን ከተማና መሰረተ ልማት መምሪያ የእቅድና የበጀት ቡድን መሪና የመምሪያው ተወካይ ኃላፊ ጫን ያልዋይቸው ገልጸዋል። እዚህ በጀት ዓመት 123 ፕሮጀክቶች ይሰራሉ ተብሎ በከተማ ደረጃ በእቅድ ተይዟል። ከዚህ አንፃር እስካሁን ከ30 በላይ የሚሆኑ ፕሮጀክቶች ግንባታቸው ተጠናቋል። 12 ፕሮጀክቶች የሚሆኑ አፈጻጸማቸው 50% ላይ ያለ ፕሮጀክት ነው። 9 ፕሮጀክቶች ደግሞ አፈጻጸማቸው በተመሳሳይ ከ50 እስከ 80% ላይ ያለ ነው። ሌሎቹም ቢሆኑ ከጨረታ ሂደት አልፈው ወደ ለተቋራጮችና ለኢንተርፕራይዞች የተላለፉበት ሁኔታ ነው ያለው። የመሰረተ ልማት ጥያቄዎችን በአግባቡ ለመመለስ ከ124 ሚሊዮን ብር በላይ የህብረተሰብ ተሳትፎ መኖሩን ነው የገለጹት። አንደኛ ህብረተሰቡ በጉልበቱ ይሳተፋል። ሁለተኛ በጥሬ ገንዘብ አስተዋጽኦ ይሳተፋል። ሶስተኛ በቁሳቁስ አስተዋጽኦ ይሳተፋል። በብር ስናሰላ ወደ 124 ሚሊዮን 869,024 ብር ከተሞቻችን ጥሩ የህብረተሰብ ተሳትፎ አለ። በአንድ ከተማ አንድ ፕሮጀክት የሚል እንትናለን። በዞናችን ወደ 26 ፕሮጀክቶች ተመርጠው 26ቱ ፕሮጀክቶች በአግባቡ በህብረተሰቡ ተሳትፎ እየተሰሩ እውቅና ተሰጥቷቸው ለህብረተሰቡ ግንዛቤ ተፈጥሮ እየተሰሩ ያለበት ሁኔታ ነው። የመሰረተ ልማት ዝርጋታዎችን ጥራት ለማስጠበቅ አስፈላጊ የሆነ ክትትል ከማድረግ ጎን ለጎን በወቅቱ ለማጠናቀቅ እየተሰራ እንደሆነም ተገልጿል። ክረምት እየተጠጋ በሄደ ቁጥር የመሰረተ ልማት ግንባታ ጥራቱ እየወረደ ነው የሚመጣው። በወቅቱ መጠናቀቅ አለበት። የመሰረተ ልማት ዘላቂነቱ የጥራት ችግር በጣም አሳሳቢ እየሆነ ስለመጣ ካሁን በፊትም በዚህ በሰፊ ተነጋግረናል። እስከ ሚያዝያ 30 ድረስ ፕሮጀክቶቹ እንዲጠናቀቁና ከሚያዝያ 30 በኋላ እስከ ግንቦት 30 ባለው ሁሉም ከተሞች ፕሮጀክታቸውን እንዲያስመርቁ ለአገልግሎት ክፍት እንዲያደርጉ የተግባባንበት አግባብ ነው ያለው። ከተሞች በተሰራላቸው የፕላን መስፈርት መሰረት የሚከናወኑ የመሰረተ ልማት ዝርጋታዎች የተናበቡ እንዲሆን በጥብቅ ክትትል እየተሰራ እንደሆነ ተጠቁሟል። በ1.1 ቢሊዮን ብር ወጪ 15 የመስኖ ፕሮጀክቶች እየተገነቡ መሆናቸውን የሰሜን ሸዋ ዞን የመስኖና ቆላማ አካባቢዎች ልማት መምሪያ አስታወቀ። መምሪያው በመስኖ ግንባታ ላይ የሚስተዋሉ ችግሮችን ለመፍታት የአዋጭነት ጥናትና የዲዛይን ተግባራትን እያከናወነ መሆኑንም ገልጿል። ዮናስ ታደሰ በዞኑ ለመስኖ ልማት የሚውል ሰፊ ጸጋ ስለመኖሩ ይገለጻል። ነገር ግን ባለው ልክ መልማት አልተቻለም። ይሄንን ችግር ለመፍታት የሰሜን ሸዋ ዞን መስኖና ቆላማ አካባቢዎች መምሪያ የአዋጭነት ጥናትና የዲዛይን ተግባራትን እያከናወነ ነው። የመምሪያው ኃላፊ ችሮቶ አስፋው የግንባታ የጥራት ችግር ከመሰረቱ ሊቀንስና ሊቀርፍ የሚችል ከዲዛይን ጋር የሚያዙ ችግሮችን እሱን ፈተን ከቢሮአችን ጋር በመነጋገር እየሰራን ነው። በዘንድሮ ዓመት ከግንባታ ጎን ለጎን 10 የመስኖ ፕሮጀክት በልህቀት ዲዛይን ቁጥጥር ኮርፖሬሽን በሰሜን ሸዋ እየተጠና ያለበት ሁኔታ ነው ያለውና ለዞናችን ትልቅ ታሪክ ነው። ወደ 8188 ሄክታር የሚያለማ 24564 አርሶ አደሮችን የሚጠቅም በዘንድሮ ዓመት 10 የጥናትና ዲዛይን ስራ እየተሰራ ነው። የመስኖ ልማት እንቅስቃሴ በስፋት ካለባቸው አካባቢዎች የሞጃና ወደራ ወረዳ አንዱ ነው። በወረዳው እየተሰሩ ስላሉ ስራዎች የመስኖና ቆላማ አካባቢዎች ልማት ጽሕፈት ቤት ኃላፊው ጌታነህ ተገይ ጋር በስልክ አውርተናል። እንደ ወረዳ ተጨባጭ ሁኔታ በመስኖ ዘርፍ ሰፊ ካፒታል በጀት ተይዞለት በመስኖ እንቅስቃሴ እየተሰራ ይገኛል። በአሁኑ ሰዓት 3 የመስኖ ፕሮጀክት በ3 ቀበሌ ላይ እየተገነባ ይገኛል። አንደኛው የወደራ ቀበሌ ጎራት ጎጥ ላይ በ10.6 ሚሊዮን ብር በኤስዲጂ ወይም በዘላቂ የልማት ግብ
በመንግስት መደበኛ በጀት ማለት ነው። ሁለተኛው የደባይ መስኖ ፕሮጀክት ነው። የደባይ መስኖ ፕሮጀክት በዘላቂ የምግብ ስርዓት ማጠናከሪያ ፕሮግራም ወይም ኤፍኤስአርፒ የሚባል በጀት ከ8.1 ሚሊዮን ብር በላይ በጀት ተይዞለት እየተገነባ ያለ ነው። ሌላው በመደበኛ የክልሉ መንግስት ከ280 ሚሊዮን ብር በላይ የአዳና መስኖ ፕሮጀክት ግንባታ ላይ ይገኛል። ስራዎች ውጤታማ እንዲሆኑ የክትትልና ድጋፍ ስራም እየተከናወነ ስለመሆኑ ነው የተጠቀሰው። ዞን መምሪያ ድጋፍ እያደረገ ነው። አንደኛ ባለሙያዎችን ቦታ ድረስ መመደብ፣ ሁለተኛ በስልክ ፕላስ የስሪሲ ውይይት ዞን ድረስ በመጥራት ተቋራጮችን፣ ኢንተርፕራይዞችን፣ አማካሪዎችን የክልል ቢሮ ባለበት ዞን ድረስ ስብሰባ መጥራት የጋራ የስሪሲ ውይይት ተደርጓል። እዛም ላይ አቅጣጫ የተሰጠበት አግባብ አለና ዞኑ ካለው ሰላም ማቋያ ግፋት ገጠመኝ ብሎ የቆንጠተ አግባብ የለም። መሀንዲሶች የተንቀሳቀሱ ድጋፍ ያደርጋሉ። በዚህ ዓመት የተጀመሩ ፕሮጀክቶችን በመፈጸም ማህበረሰቡን ተጠቃሚ ለማድረግ በትኩረት እየተሰራ መሆኑንም አቶ ችሮታው ነግረውናል። ከግንባታ አንፃር በዘንድሮ ዓመት ተጀምረው ያደሩ በአዲስ የጀመርናቸው 15 የመስኖ ፕሮጀክቶች አሉ። እንደዞን 1.1 ቢሊዮን ብር የተመደበላቸው ወደ እስከ 3000 ሄክታር የሚያለሙ 7400 አርሶ አደሮችን ተጠቃሚ የሚያደርጉ በዘንድሮ ዓመት እየገነባን ነው። 15 የመስኖ ፕሮጀክት አለ። ከ15 ውስጥ በዘንድሮ ዓመት የሚያድሩት 3ቱ ብቻ ናቸው። ከፕሮጀክት ከትልቅነታቸው አንፃር ከጀመሩበትም ጊዜ አንፃር ከ15ቱ 3ቱ ወደ 2018 ተሸጋገራሉ። ከዛ ውጭ ያሉትን በዘንድሮ ዓመት ለመጨረስ የሚመለከታቸው ጋር ውይይት አድርገናል። እያንዳንዱ ስቴክሆልደር የሚመለከተውን እንዳግዝ አሳይመንት የሰጠንበት ሁኔታ ነው ያለው። በሰሜን ሸዋ ዞን የሚገነቡ የመስኖ ፕሮጀክቶች ለአሳ እርባታ የቱሪዝም ኢንዱስትሪውን ለማሳደግና የስራ ዕድል ፈጠራ ስራውን ለማሳለጥ ታሳቢ ተደርጎ እንደሚገነቡም ተመላክቷል። እየተከታተላችሁ የምትገኙት ከአሚኮ አዲስ አበባ ስቱዲዮ ወደ እናንተ እየደረሰ ያለውን የዕለቱን ዜናችንን ነው። አሁን ደግሞ ቀለሞቻችን ወደ ተሰኘው የዜና ምዕራፋችን እናልፋለን። የሀገርን ነባራዊ ሁኔታ መረዳትና ብዝሃነትን ማክበር ለሰላማዊ ኑሮ መሰረት ነው ሲሉ የሃይማኖት አባቶችና ሀደ ሲንቄዎች ተናገሩ። አብሮ የመኖርና የመቻቻል እሴቶቻችንን ጠብቆ ለትውልድ ለማስተላለፍ የሚያስችሉ ስራዎችን እየሰሩ መሆናቸውንም ገልጸዋል። ሰለሞን አሰፌ የሀገርን ነባራዊ ሁኔታ መረዳትና ብዝሃነትን ማክበር ለሰላማዊ ኑሮ መሰረት መሆኑን የሃይማኖት አባቶችና የሀገር ሽማግሌዎች ተናግረዋል። ከአሚኮ ጋር ቆይታ የነበራቸው የሃይማኖት አባቶች እንደሚናገሩት በሰላም አብሮ የመኖርና የመቻቻል እሴቶቻችንን ጠብቆ ለትውልድ ማስተላለፍ አንዱ የሃይማኖት አባቶችና መሪዎች ትልቅ ኃላፊነት በመሆኑ አደራችንን በአግባቡ ልንወጣ ይገባል ብለዋል። ክርስቶስ እንግዲህ ራሱ ሰላምን እንዲሁ በቀላል ዋጋ ለሰው ልጅ አልሰጠም። ለማንኛውም ሰው ለይቶ ለኦርቶዶክሱ ለይቶ ለፕሮቴስታንቱ ለሙስሊሙ ሰላምን አልሰጠም። ለማን ለሰው ልጅ ለተባለው ነው። ይህች ሀገር በጋራ የቆመችና ወደፊትም በጋራ የምናቆማት ትውልድን በዚህ ልክ አስተምሮታችንና ታሪካችንን እየነገርን እውነተኛውን ተጨባጭ ሁኔታ ለማስተማር መዘጋጀት ይኖርብናል። ሰላም ለልጆቻችን፣ ሰላም ለህብረተሰባችን፣ ሰላም ወጥቶ ሰላም መግባት ማለት ትልቅ ነው። ዛሬ ሰላም ስንሆን ነው ቁሜ ከልጄ ጋር የምናገረው። ሰላም ደግሞ ከማን እጅ ነው የሚወጣው? ከእምነት አባቶች። በእምነት ውስጥ ማንም በሰላም ዙሪያ ላይ መስራት ግዴታ አለ። ኢትዮጵያውያን በብዝሃነት ውስጥ ዘመናትን በሰላም አብሮ መኖር የቻሉት አንዱና ዋናው ምክንያት ከሃይማኖቶቹ የሚመነጨው መሰረታዊ አስተምህሮዎች እንደሆነ የተናገሩት የሃይማኖት አባቶችና መሪዎች እንዲሁም ሀደ ሲንቄዎች ይህንን መልካም እሴት ማጠናከር የሁላችንም ኃላፊነት ነው ብለዋል። ሰላም የሚጀምረው ከቤት ነው። እኔ ከቤቴ ሰላም ማድረግ አለብኝ። ልጆችን ሰላም መስበክ አለብኝ። ለልጆች ሰላምን ከሰጠው ልጆች ምንም ነገ ያን ያገኙት በብሔርም በሃይማኖትም በምንም ሊለያዩ ይችላል። ተነጣጥሎ የሚሆን ነገር የለም። የእምነት አባቶች የሆነ እሳቤ ኑሯቸው ወይም ደግሞ ከእምነት መጽሐፎች ቀርተው ለማህበረሰቡ ሲያስተላልፉ ይህንን ተግባራዊ እንዲሆን መደላደል መስራት ያለበት ደግሞ የሥራ ኃላፊዎች መሆን አለባቸው። መለያየት የለብንም። ዘረኝነት አያዋጣንም። አንዱነን ጡት ያማራውን ኦሮሞ ጠፍቶ የትግሬዋን
ኦሮሞ ጠብቶ ኦሮሞ የትግሬን ጠብቶ ነው ያደግነው ማለት ነው። ዛሬም ለመቀጠል አንዱ ነን። አቅማችን ባይችል እንኳን አሮጊቱም ሽማግሌውም እየመረቀ በጸሎት በጾም በጸሎት እየረዳው ካጠገቡ እንዲቆም አደራ ማለት እፈልጋለሁ። በሀገራችን ዘላቂና አስተማማኝ ሰላምን መገንባት መቻል ፋይዳው የሁሉም እንደሆነ የሚናገሩት የሃይማኖት አባቶችና መሪዎች በዚህ ተግባር ሁሉም ተሳታፊ እንዲሆንም ጥሪ አቅርበዋል። እኛ እናልፋለን ነገ ሲተካ ደግሞ የኔ ልጅም ስለ ሰላም የሚሰብክ ስለ አንድነት የሚሰብክ ከሆነ ያም ይተላለፋል። የሰላም እጦት ምን እንደሆነ በውጭ ሀገር አይተናል። ትልቁ ማሳያ እኮ እዚህ ጎረቤታችን እርስ በርስ በሚያደርጉት ጦርነት ተሰደው እኛ ሀገር መጥተዋል ሱዳኖቹ። ስለዚህ እንዲህ አይነት ጉዳዮች ሀገራችን ያስተናገደች ያለችበት ሁኔታ ስላለ ለኛ ኩራትና ትልቅነት ነው የሚሰማን። እኛ ደግሞ እንደዚህ አይነት ነገሮችን እንዳይፈጠር የሁሉም ሰው ጥበቃና ኃላፊነት አለበት። ሰው መሆኑ ይበቃናል። የኢትዮጵያ ሕዝብ የሰርገኛ ጤፍ ነው። ይሄንን ትክክለኛውን አንድነታችንን የኢትዮጵያን አንድነታችንን አጠንክረን ሁሉም የብሔር ብሔረሰብ ወጣቱ ወንድምነቱን አክብሮ አንዱ ነው እንዲሄድ ለእናንተ ነው የምናስረክብ። ዛሬም ነገም ሰላማችሁን ያብዛልኝ። ሰላምና አብሮነትን የበለጠ በማጠናከር ለሀገራችን እድገት እንተጋለንም ነው ያሉት የሃይማኖት መሪዎቹ። አሁን ደግሞ ወደ አጫጭር ዜናዎች እናልፋለን። ቤተልሔም ሰለሞን አዘጋጅታችኋለች። ተከታትለን እንመለስ። የአልጄሪያ የኢነርጂ ማዕድንና የታዳሽ ኃይል ሚኒስትር መሐመድ አርካብ አዲስ አበባ ገቡ። በምክትል ጠቅላይ ሚኒስትር ማዕረግ የአልጄሪያ የኢነርጂ ማዕድንና የታዳሽ ኃይል ሚኒስትር መሐመድ አርካብ አዲስ አበባ ገብተዋል። ሚኒስትሩ ቦሌ ዓለም አቀፍ አውሮፕላን ማረፊያ ሲደርሱ የውጭ ጉዳይ ሚኒስትር ዴታ አምባሳደር ብርቱካን አያኖ አቀባበል አድርገውላቸዋል። ሚኒስትሩ በኢትዮጵያ በሚኖራቸው ቆይታ ሁለቱ ሀገራት በኢነርጂ ማዕድንና ታዳሽ ኃይል ዘርፎች ያላቸውን ትብብር ሊያጠናክር የሚችል ውይይት ከተለያዩ የሥራ ኃላፊዎች ጋር እንደሚያደርጉ የውጭ ጉዳይ ሚኒስትር መረጃ ያመለክታል። ኢትዮጵያ ከአፍሪካ ሀገራት ጋር ያላትን የንግድ ግንኙነት ለማስፋት በቁርጠኝነት እየሰራች እንደምትገኝ የንግድና ቀጠናዊ ትስስር ሚኒስትሩ ዶክተር ካሳሁን ጎፌ ተናገሩ። የንግድና ቀጠናዊ ትስስር ሚኒስትሩ ዶክተር ካሳሁን ጎፌ ከአልጄሪያ የኢነርጂ ማዕድንና ታዳሽ ኃይል ሚኒስትር መሐመድ አርካብ ጋር ተወያይተዋል። ሚኒስትሩ በማህበራዊ ትስስር ገጻቸው ባሰፈሩት መረጃ በሁለቱ ሀገራት የንግድና የኢነርጂ አስተዳደር ትብብር ዙሪያ ሰፊ ውይይት አድርገናል ብለዋል። ኢትዮጵያና አልጄሪያ ታሪካዊ ግንኙነት እንዳላቸው አንስተው ኢትዮጵያ ከአፍሪካ ሀገራት ጋር ያላትን የንግድ ግንኙነት ለማስፋት በቁርጠኝነት እየተሰራ እንደሆነ ማብራርተዋል። በኤሌክትሪክ ኃይል መቆራረጥ ምክንያት የተከሰተውን የትራንስፖርት መስተጓጎል ለመፍታት ርብርብ እየተደረገ መሆኑን ኢንጂነር ታከለ ኡማ ገለጹ። የኢትዮ ጅቡቲ ምድር ባቡር አክሲዮን ማህበር ዋና ስራ አስፈጻሚ ኢንጂነር ታከለ ኡማ በማህበራዊ ትስስር ገጻቸው ባጋሩት መልእክት ሰሞኑን በኤሌክትሪክ ኃይል መቋረጥ ምክንያት የተፈጠረውን የአሰራር ችግር ለመፍታት ርብርብ እየተደረገ ነው ብለዋል። የኤሌክትሪክ ኃይል መቆራረጡም ላለፉት 4 ተከታታይ ቀናት በተቋማቸው ላይ ተጽዕኖ ማሳደሩን ገልጸዋል። የተፈጠረውን መስተጓጎል ለማካካስም በቀጣይ ቀናት የጅምላ ጭነትና የኮንቴነር ጭነት አገልግሎት ለማመቻቸት እየተሰራ መሆኑን አረጋግጠዋል። አሚኮ አዲስ ኤፍኤም 103.5 በየዕለቱ ከቀኑ 9 ሰዓት እስከ ምሽቱ 12 ሰዓት በአዲስ አበባና አካባቢዋ የሚደመጠው ስርጭት አሁን ይጀምራል። የአሚኮ አዲስ ኤፍኤም 103.5 በልዩ ልዩ ዜናና ፕሮግራሞች በተለየ አቀራረብ ታግዞ ትኩስና ትክክለኛ መረጃዎችን ወደ እናንተ በማድረስ ላይ ይገኛል። ጣቢያችን የአማራ ሚዲያ ኮርፖሬሽን 7ኛ ሬዲዮ ጣቢያ በመሆን በመዲናችን አዲስ አበባና በአካባቢው መደመጡን ቀጥሏል። አሚኮ አዲስ ኤፍኤም 103.5 የመረጃ ፍላጎታችሁን ለማሳካት አዝናኝና አስተማሪ እንዲሁም ቁም ነገር ሰጪ ፕሮግራሞችን በግሩም አቀራረብ ከሽኖ ወደ እናንተ ያደርሳል። ዘወትር ከሰኞ እስከ ዓርብ በሚኖረን የዜና ወጃ ሰዓታችን የሀገር ውስጥና የውጭ ትኩስ መረጃዎችን ከስፖርታዊ ጉዳዮች ጋር አዋስተን ወደ እናንተ እናደርሳለን።
እንደምን ዋላችሁ የተከበራችሁ አድማጮቻችን ከአሚኮ አዲስ ኤፍኤም 3.5 የዕለቱን የ10 ሰዓት ዜና ወዳችንን ይዘን ቀርበናል። በቆይታችን የሀገር ውስጥና የውጭ ጉዳዮችን እንደዚሁም ደግሞ ስፖርታዊ መረጃዎችን አካተን ወደ እናንተ እናደርሳለን። በአሚኮ አዲስ ኤፍኤም 103.5 አድማጮች የሚናገሩባቸው የፓን አፍሪካ እንቅስቃሴ ጠንሳሽ እንደመሆናችን ደግሞ አፍሪካ አጀንዳዎች የሚዳሰሱበት ፕሮግራሞች ወደ እናንተ ይደርሳሉ። ከአፍሪካም ጓዳ ሁሉን አቀፍ አፍሪካዊ ጉዳዮች የሚዳሰሱበት ሳምንታዊ የራዲዮ ፕሮግራም ከአፍሪካ ጓዳ በአሚኮ አዲስ ኤፍኤም ታሪክ በምልሰት ይዳሰሱበታል። የኪነ ጥበብ ሰዎቻችን ልምድና ህይወትም ይቀርብበታል። የተዛነፉ ንግርቶች የሚፈቱበትና የሀገራችን ያለፈ የዛሬና የቀጣይ የታሪክ ውቅር ይተነተንበታል። ከዕለታት አንድ ቀን አዲስ ጨዋታ ኢትዮጵያን ከዳር ዳር እየቃኘ ባህሏን፣ ታሪኳን፣ ውብ የተፈጥሮ ገጽታዋን እየዳሰሰ በየሳምንቱ ወደ እናንተ የሚደርሰው ድንቅ ነሽ ኢትዮጵያ ፕሮግራማችንም ወደ እናንተ የምናደርሰው ድንቅ መሰናዷችን ድንቅ ነሽ ኢትዮጵያ የምድረ ቀደምት ጉዳዮች ትኩረት እዱ ሙያተኞች ሜዳ ውስጥ ያሉ እስኪመስሉት በስሜትና በመናብ ወደ ስቴዲየም እንወስዳችኋለን። አሚኮ ስፖርት አብሮነቶን ከአሚኮ አዲስ ኤፍኤም 103.5 ጋር በማድረግ ምርትና አገልግሎቶን ያስተዋውቁ፣ አጋር ይሁኑ። አሚኮ አዲስ ኤፍኤም 103.5 ለህብረተሰብ ለውጥ እንተጋለን። የተወደዳችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ ለሰዓቱ ያዝናቸው ዜናዎች በተከታተላችኋቸው መልኩ ተጠናቀዋል። አብራችሁን ቆይታችሁ ስለተከታተላችሁን ምስጋናችን በያላችሁበት ይድረስ። መልካም ጊዜ ይሁንላችሁ።